አብዛኛው ነጋዴ የተለያየ ቦታ አዲስ ብሎ ይሸጣል። ነጋዴ ግን አዲስ የሚባለው ከጄኔሬሽን አንፃር ስለሆነ ብዙ ሰው እየተበላ ያለው በዚህ ኬዝ ነው። ማክቡክ ፕሮ M4 ይባላሉ። 2024 ሞዴል ናቸው። ሌተስት ሞዴል እነዚህ አሁን እስከ 600 ሺህ ይደርሳሉ። በአሁኑ ሰዓት በጣም ተፈላጊ የሚባለው HP፣ ሌኖቮ እና ዴል አሪፍ ናቸው። ከቶሺባ ውጭ ካምፓኒው ስለዘጋ ቶሺባ አይመረጥም። HP ቪክተስ 14ኛ ጄኔሬሽን ነው። 4050 8GB ግራፊክስ አለው። i7 14ኛ ጄኔሬሽን 1 ቴራ SSD በ32GB ነው። ይሄን እስከ 160 ሺህ ብር ይገኛል። ጌሚንግ ላፕቶፕ መግዛት ለማይችሉ 4GB ግራፊክስ ያላቸው i7 ቴዝ አሁን እነዚህ እስከ 78 ሺህ ብር ናቸው። ባትሪያቸው እስከ 10 ሰዓት የሚቆዩ ማይክሮሶፍት ሰርፌስ ብራንድ እነዚህ ዊንዶውስ ካምፓኒው ነው የሚያመርተው ለብቻው። አሁን እነዚህ ሲሆኑ እስከ 49 ሺህ ብር፣ ይሄ እስከ 59፣ ይሄ ደግሞ እስከ 68 ሺህ ብር ዋጋቸው ማለት ነው። ተመራጩ አሁን ዘመናዊ SSD ነው። ዘመናዊም ሳይሆን በአሁኑ ሰዓት በጣም ስሊም እየሆኑ ስለሆነ የሚመጡ ላፕቶፖቹ SSD ነው የሚቀበሉት። HDD አድቫንቴጅም ዲስአድቫንቴጅም አለው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? በዛሬው ቢዝነስ ሪቪው ፕሮግራማችን ቦሌ አካባቢ ላሜር ህንጻ ተገኝተናል። በዚህም ተማሪዎች ተመጣጣኝ በሆነ ዋጋ ኮምፒውተሮችን የሚያገኙበት ቦታ ላይ ነው ያለው። ምን አይነት ኮምፒውተር አሏቸው፣ ዋጋቸውስ ምን ይመስላል የሚለውን እንግዲህ ከቆይታችን የምናሳያችሁ ነው የሚሆነው። አብራችን ቆዩ። ሰላም ለዚህ ቤት እንዴት ነው? ሰላም ናችሁ? ሁሉ ሰላም ይመስገን። እንዴት ነህ? እስኪ ራስህን አስተዋውቅልኝ። ስሜ አማኑኤል እባላለሁ። አማኑኤል ዛሬ ኤሌክትሮኒክስ የምትሸጥበት ቦታ ነው የመጣነው። እንግዲህ የላፕቶፕ ኮምፒውተር ሪቪው ለመስራት ምን አይነት ብራንዶች ያሉ እስኪ ከነዚህ እንጀምር። ብራንድ አሁን ያለኝ HP፣ ሌኖቮ፣ ዴል፣ ማይክሮሶፍት ሰርፌስ እና ማክ አለ። ከሱም በተጨማሪ ደግሞ HP ብራንድ ሆነ የተለያዩ ኦፕሽኖች አሉ። በሌኖቮም እንደዛው የተለያዩ ማኮች፣ ጌሚንጎች አሉ። ሁሉንም ያሟላለን። እስኪ አሁን ላይ መስከረም ነው፣ ተማሪዎች ትምህርት የሚጀምሩበት ሰዓት ነው እና ከተማሪዎች ኮምፒውተር ጀምረን ያሉትን እስኪ እናያቸው። ለተማሪዎች የሚባሉ አሁን ያለኝ ከጄኔሬሽን አንጻር ዝቅተኛ የሚባለው 8ኛ ጄኔሬሽን በእነዚህ HP ብራንድ HP ላይት ቡክ ኮር i5 8ኛ 512 በ16GB ራም። እነዚህ አሁን ለኮዲንግ ለአውቶካድ ኖርማል ለሪሰርች አብዛኛው ካምፓስ የሚገቡ ተማሪዎች ለነሱ የሚሆን ተመራጭ ላፕቶፕ ነው። ከቅለትም ከስፔሲፊኬሽንም አንጻር በጣም ሲምፕል ናት። በጣም አሪፍ ነው። ከለሩም አሪፍ ስለሆነች በጣም ብዙ ተማሪዎች ይወዱታል። እነዚህ አሁን እስከ 40 ሺህ ብር እኔ ጋር ይገኛሉ። 40 ሺህ ብር ተመጣጣኝ ነው። ተመሳሳይ ስፔክ ሆኖ ደግሞ በሌኖቮ ብራንድ ዮጋ እነዚህ ፍሌክሲብል ናቸው። ተች እና ፍሌክሲብል ሲሆን ትንሽ ዋጋው ከነዚህ ወደድ ይላሉ። i5 8ኛ ሆኖ እስከ 48 ሺህ ብር ይገኛሉ። 512 በ8GB ራም ኪቦርድ ላይት አላቸው። ተች ስክሪን በጣም ቀለል ያሉ ናቸው። 12.5 ኢንች ባትሪያቸው እስከ 6 ሰዓት ይቆያል። እነዚህ እስከ 48 ይገኛሉ ማለት ነው። እነዚህም በቃ ለተማሪዎች ምናምን በጣም በቂና አሪፍ የሚባሉ ላፕቶፖች ናቸው። ግራፊክስ አልደረስኩም ማለት ግራፊክስ ያላቸው ሲሆኑ ከፍ ይላሉ። ዋጋቸው ከ50 ሺህ በላይ እና እየጨመረ ይሄዳል ማለት ነው። ጄኔሬሽናቸውም ዋጋቸውም ይጨምራል። ለዛ ስለሆነ ስቶሬጅ ሃርድ ዲስክ እና ራም ፍሌክስ ከማያደርግ ውጭ አፕግሬዴብል ናቸው። ማንኛውም ላፕቶፕ ስቶሬጅ እና ራም ማሳደግ፣ መቀነስ፣ አፕግሬድ ዳውንግሬድ ማድረግ ይቻላል። አሁን ይሄ ላፕቶፕ ማሳደግ ይቻላል። ራሙ ስቶሬጁ ማሳደግ ይቻላል። ይችኛዋ ከሆነች ግን ስቶሬጇ ማሳደግ ይቻላል። ራሙ ግን ኦንቦርድ ስለሆነ ማሳደግ አይቻልም። አብዛኛውን ጊዜ ሃርድ ዲስክ ላይ SSD እና HDD የሚባሉና ተመራጭ የሆነው የትኛው ነው? ተመራጩ አሁን ዘመናዊ SSD ነው። ዘመናዊም ሳይሆን በአሁኑ ሰዓት በጣም ስሊም እየሆኑ ስለሆነ የሚመጡ ላፕቶፖቹ SSD ነው የሚቀበሉት። HDD አድቫንቴጅም ዲስአድቫንቴጅም አለው። HDDው ኦልሬዲ በአሁኑ ሰዓት አይመከርም። የድሮ ላፕቶፖች ላይ ነው የሚኖረው። ሃርድ ዲስክ ድራይቭ ነው። እነሱ ስሎ ናቸው እና ፌል የማድረግ እድላቸው በጣም ከፍተኛ ነው። SSD ሲሆን ደግሞ በጣም ፋስት ናቸው። ከሱም አልፎ ደግሞ ፌል የማድረግ እድሉ በጣም አነስተኛ ነው ማለት በጣም ይቀንሳል። ለዛ ስለሆነ እዚህ የምታያቸው በሙሉ SSD ናቸው። HDD የሚባል ላፕቶፕ የለኝም።
ቀጣይ እነዚህም ስፔክተር ናቸው። በተለይ እነዚህ ሴቶች ይወዱታል። ከከለርም ከቅለትም አንጻር ባትሪያቸው እስከ 8 ሰዓት ይቆያል። ይሄ ራሱ ሆኖ i5 ማነው i7 7ኛ 6ኛ 8ኛ ጄኔሬሽን አላቸው። ዋጋቸው ይለያያሉ። 512 ጂቢ ስቶሬጅ SSD በ8 ጂቢ ራም ተች ስክሪን 13.3 ኢንች ናቸው። ኪቦርድ ላይት አላቸው። እንደነገርኩሽ ባትሪያቸው እስከ 8 ሰዓት ይቆያል ማለት i7 ሲሆን እቺኛዋ ናት። ስፔክተር ብራንድ በኤችፒ ብራንድ ሲል የሚባሉ እነዚህ ናቸው። 8ኛ ጄኔሬሽንም አሉ። በእነዚህ ራሱ ሆኖ i7 8ኛ 510 በ16 አንድ ሲሆኑ እስከ 49 ሺህ ብር፣ ይሄ እስከ 59፣ ይሄ ደግሞ እስከ 68 ሺህ ብር ዋጋቸው ማለት ይለያያሉ እያንዳንዳቸው። እነዚህም ለተማሪዎች አንዳንድ ከበድ ያለ ላፕቶፕ ማይፈልግ ሰው ደግሞ ይዞ ለመንቀሳቀስ አመቺ ስለሆኑ እነዚህ አሪፍ ናቸው። አብዛኛውን ጊዜም ኮምፒውተር ሰዎች ሲገዙ አዲስ የሚሆኑ አሮጌ ምን አይነት ነገሮችን ማስተዋል አለባቸው? ለምሳሌ አዲስና አሮጌ የሚባለው ላፕቶፕ ከጄኔሬሽን አንጻር ነው። አዲስ የሚባለው በአሁኑ ሰዓት አሁን ሌተስቶቹ እነዚህ አሉ። አዲስ 00 ማለት 14ኛ ጄኔሬሽን አሁን 2026 አይደለ ያለ ነው። ለምሳሌ እነዚህ የነገርኩሽ ዱባይ ዩዝድ ናቸው። ጄኔሬሽናቸው ዝቅ ባለ ቁጥር ያው ስቶክ ላይ ስለሚቆዩ ይዞታቸው አሪፍ ነው። በእርግጥ አብዛኛው ነጋዴ አዲስ ብሎ ነው የሚሸጣቸው። አዲስ የሚባሉ እነዚህ ናቸው። እስከ 160 ሺህ ብር ምናምን እነዚህ ከፍ ይላሉ። ሌተስት ጄኔሬሽን 14ኛ ጄኔሬሽን ኮራይ9 አልትራ 7 እንደዛ ነው የሚባሉ። ኤችፒ ማለ ኢንፊ፣ ስፔክተር፣ ሌኖቮ፣ ዮጋ የሚባሉ አሉ። ብዙ ኦፕሽኖች በእነዚህ ሲሆኑ ይወደዳሉ ትንሽ ዋጋቸው። ሌተስት ጄኔሬሽን ነው አዲስ የሚባለው ማለት ነው። እነዚህ የምታያቸው ከዱባይ ብቻ ነው የምታመጡት ወይስ ከሌላ የምታመጡባቸው ሀገሮች አሉ? እኛ ከዱባይ ማለት ያው ከአሜሪካም ከቻይና የሚመጡት በዱባይ በኩል ስለሆነ የሚገቡ ከዱባይ ነው የሚመጡት ሁሉ። ዱባይ ዩዝድም ሌተስት አዲስም አሉ ማለት ነው። እስካሁን ያሳየውሽ ለተማሪዎች ናቸው። ግራፊክስ ያላቸው ለአውቶካድ ለቪዲዮ ኤዲተር ምናምን የሆኑ ስፔክተር ብራንድ እነዚህ አሉ። እነዚህ ሶሻል ሚዲያ በደንብ የተስፋፋበት ጊዜ ስለሆነ ግራፊክስ ያላቸው እነዚህ በቃ በጣም አሪፍ ናቸው። i7 ኤድዝ አላቸው 510 በ16 ጂቢ ራም 2 ጂቢ ኒቪዲያ ግራፊክስ አላቸው። ተች ስክሪን ናቸው። ባትሪያቸው እስከ 6 ሰዓት ይቆያል። እነዚህ ሳይዙ ስንት ነው? 15 ግራፊክስ በተለይ ስክሪን ሳይዛቸው በጣም ትልቅ መሆን አለባቸው። ሳይዙ ያው ባለቤቱ ነው የሚፈልገው ማለት 14 አለ 15 አለ የባለቤቱ ምርጫ ነው። እያንዳንዱ በሳይዝ ልዩነት ስላላቸው እሱ የባለቤቱ ምርጫ ነው። በራሱ ሆኖ በ14 ኢንች አሉ ግራፊክስ ያላቸው HP ፓቪሊየን i5 10th ጄኔሬሽን 2 ጂቢ NVIDIA ግራፊክስ ያላቸው 510 በ16 እነዚህ ሲሆኑ እስከ 67 ሺህ ብር ነው። 67 ሺህ ብር ደርሳሉ። ራሱ ሆኖ i5 11 አለ እስከ 75 ሺህ ብር። i5 12 አለ ግራፊክስ ያላቸው እስከ 85 ሺህ ብር። ጄኔሬሽኑ ከፍ ባለ ቁጥር ዋጋውም ይጨምራል ማለት ግራፊክስ ስላላቸው። ግራፊክስ የሌላቸው በእነዚህ አሪፍ ፐርፎርማንስ ያላቸው በኤችፒ ብራንዶች አሉ። ኤችፒ ላይት ቡክ i7 10 i5 10 i7 11 i5 11 የሚባሉ አሁን እነዚህ በጣም አሪፍ ናቸው። ግራፊክስ አለመኖራቸው ነው እንጂ ግሬድ ፐርፎርማንስ ጂ ፕሮሰሰር ነው ያላቸው። ይዞም ለመንቀሳቀስ አሪፍ ነው። 510 በ16 ጂቢ ራም ዋጋቸውም ከ50 ሺህ ጀምሮ አለ ማለት ነው። ለመያዝ ራሱ ፖርቴብል ናቸው። ይዞ ለመንቀሳቀስ በጣም አብዛኛ ለሴቶች የሚሆን ነው ያለኝ እኔ። ያው ወንዶችም በአሁኑ ሰዓት ቀለል ያለ ነገር ስለሚፈልጉ ከነሱም ያማከለ ነው። እነዚህ አሉ። ባትሪያቸው እስከ 10 ሰዓት የሚቆዩ ማይክሮሶፍት ሰርፌስ ብራንድ። እነዚህ ዊንዶውስ ካምፓኒው ነው የሚያመርተው ለብቻው። እነዚህ ባትሪያቸው 10 ሰዓት ይቆያሉ። i7 11 በጣም 10 ሰዓት ቆዩ ማለት 10 ሰዓት በጣም አሪፍ ነው። በላፕቶፕ ሚኒመም ነው እሱ። ተች ስክሪን ግሬት ፕሮሰሰር አለው። ኪቦርድ ላይት አለው። 510 በ16 ጂቢ ነው። አሁን እነዚህ እስከ 75 ሺህ ብር ይገኛሉ ማለት ነው። እስከ 75 ሺህ ብር ይገኛሉ። አይነት አላቸው። ያው ሁሉም ባለቤቱ ስለሚፈልግ አንዳንዴ ከስተመር የሚፈልገውን ኦፕሽን ጠይቆ ሲመጣ ያው በፈለገው ኦፕሽን ማቅረብ እንችላለን። የተሟላ ነው። ጌሚንጎች አሉ ሲፈለግ፣ ማክ አሉ ሌተስቶቹ እነዚህ
ጌሚንግ ላብ ለምሳሌ ይሄ ከጌሚንግ ካሉ ውስጥ አንዱ ባሳየሽ ኤችፒ ቪክተስ 14ኛ ጄኔሬሽን ነው። 4050 8 ጂቢ ግራፊክስ አለው። i7 14ኛ ጄኔሬሽን 1 ቴራ ኤስኤስዲ በ32 ጂቢ ነው። ይሄን እስከ 160 ሺህ ብር ይገኛል። ለቪዲዮ ኤዲቲንግ እና ለግራፊክስ በጣም ተመራጭ ስራ ይመስለኛል። ለአርኪቴክቸሮች ቪዲዮ ዲዛይን የሚያደርጉ እነሱ በጣም ተመራጭ እነዚህ አሉ። በኤምኤስአይ አለ፣ ኦመን አለ፣ ቪክተስ አይነት አላቸው እያንዳንዳቸው። እነዚህ ጌሚንግ ሆኖ በማክቡክ ፕሮ M4 512 ጂቢ በ16 1 ቴራ በ32 አላቸው። ዋጋቸው እነዚያ ውድ ነው፣ እስከ 290 ሺህ ብር። 1 ቴራ በ32 ሲሆን እስከ 600 ሺህ ብር። እነዚህ ማክቡክ ፕሮ M4 ይባላሉ። 2024 ሞዴል ናቸው፣ ሌተስት ሞዴል። እነዚያ እስከ 600 ሺህ ይደርሳሉ። ማየት እንችላለን። ሲልድ ነው። ሲልድ ስለሆኑ ያው ከስተመሩ ባለቤቱ መጥቶ እዚሁ ፓክ ከፍተን አንቦክስ አድርገን ነው እንጂ እነዚህ አይቻልም። አሁን ሰዓት 510 በ16 ከሆነ 290 ሺህ ብር፣ 1 ቴራ በ32 ከሆነ እስከ 600 ሺህ ብር። ከዛ የሚበልጡ አሉ፣ ያው ታይፓቸው ይወስናቸዋል። ማክቡክ ኤር M2 M1 አሁን የሚቀንሱ አሉ። ማክ ሆኖ በእነዚህ አሉ። ማክቡክ ኤር የሚባሉ M2 2022 ሞዴል እነዚህ አሁን 256 በ8 ጂቢ ራም ናቸው። ሳይክል ካውንታቸው ይወስነዋል። ካሉት ውስጥ አሁን እነዚህ 46 ሳይክል ካውንት ነው። ይሄ እስከ 120 ሺህ ብር በአሁን ሰዓት። በጣም ሲምፕል ናት፣ ቀለል ያለች ናት። በጣም ላያያዝ አሪፍ ነው። እነዚህ ለቪዲዮ ኤዲቲንግ ለዲዛይነሮች ምናምን ይፈልጉታል። ማክ የሚመቸው ሰው እነዚህ ይፈልጓቸዋል ማለት ነው። አይነት አለ ማለት ብዙ ኦፕሽን ስላሉ ያው እንደ ብራንዳቸው ደግሞ እንደ ጥቅማቸው ይወስነዋል ማለት ነው። ግራፊክስ ያለው የሌለው አለ። ሳይዙ የሚፈልግ 13 ኢንች 14 15 ብዙ ኦፕሽኖች ስላሉ ባለቤቱ ነው የሚወስነው። አብዛኛው ግን በሰዎች ዘንድ ተመራጩ ብራንድ የትኛው ነው? ካንተስ ከተጠቃሚዎች አንጻር ሰው የሚፈልገው ኤችፒ ብራንድ ነው። ኤችፒ አሁን በአሁኑ ሰዓት በጣም ተፈላጊ የሚባለው ኤችፒ፣ ሌኖቮ እና ዴል አሪፍ ናቸው። ከቶሺባ ውጭ ካምፓኒው ስለዘጋ ቶሺባ አይመረጥም። ሌሎቹ ግን እያንዳንዳቸው ለምንድን ነው ተመራጭነት ያላቸው? አክሰሰሪ ስለሚገኝላቸው መለዋወጫ በቀላሉ ታገኛለች ማለት ነው። ቶሺባ ላፕቶፕ ከሆነ አሁን ካምፓኒው ስለዘጋ እሱ እንደልባት ታገኝ ለማግኘት ስለሚቸግር እና ኦልድ ሞዴል ስለሆኑ ሰው አይፈልጋቸውም። ሌሎቹ አሁን የጠቀስኩልሽ በሙሉ ተመራጭ ናቸው ማለት ነው። እና አሉ እንደዚህ የምታያቸው በሙሉ ግራፊክስ ያላቸው የሌላቸው አሉ። ብዙ ስለሆኑ ያው የተወሰነ ነካ አድርጌልሻለሁ። ኖርማል ግራፊክስ ያላቸው አሉ። በእንደነዚህ ኤችፒ ፓቪሊየን ጌሚንግ ላፕቶፕ መግዛት ለማይችሉ 4 ጂቢ ግራፊክስ ያላቸው i7 ቴዝ አሁን እነዚህ እስከ 78 ሺህ ብር ናቸው። 15 ኢንች ነው። 510 በ16 ከለር አይነት አላቸው። እነዚህ እስከ 78 ሺህ ብር ይገኛል። 78 እነዚህ ግራፊክስ ያላቸው ማለት ነው። የሌላቸው ኦፕሽን አሉ በደንብ እነዚህ ይመስላሉ። በኤኤምዲ ሲሪስም አሉ። ኤኤምዲ ራይዘኖቹ ኤችፒ ኢንቪ አለ፣ ስፔክተር አለ፣ ሌኖቮ ዮጋ ኤኤምዲ ሲሪስ የሚባሉ አሉ። ላፕቶፕ ኢንቴል እና ኤኤምዲ አይነት አላቸው። እነዚህ አሁን ራይዘን 7 5 ሲሪስ ማለት ኮራይ 7 11ኛ ጄኔሬሽን 510 በ16 ፍሌክሲብል ናቸው። እነዚህ እስከ 73 ሺህ ብር ይገኛሉ። ኪቦርድ ላይት አላቸው። ኤችፒ ኢንቪ ብራንድ ናት። እነዚህ እስከ 73 ሺህ ብር ይገኛሉ። ያንዳንዳቸው አይነት አላቸው። በዚህ መልኩ ከስተመር የሚፈልገውን ኦፕሽን መርጦ የበለጠ ያው ቴሌግራም ቻናላችን ባዮ ላይ ስለሚኖር እዛ ላይ ያዩ አማን ኤሌክትሮኒክስ ብሎ የሚመጡ የተሻለ ብዙ አማራጮች አሉ ማለት ነው። ከሱም አልፎ አንተን ብለው ካንተ ኮምፒውተሮችን ለመግዛት ሲፈልጉ እነዚህ አማራጮችን መጠቀም ይችላሉ። ከምን አንጻር? ለምሳሌ አንተ መተው ለመግዛት ማለት አሁን ሰው አንድ ደንበኛ በጀቱ ይወስነዋል። ያቅሙ አሁን አንቺ 30 ሺህ ብር ከያዝሽ ከ30 በላይ ያሉትን አሪፍ ናቸው ብልሽ የመግዛት አቅሙ የለሽም። ግን ወደሽው ይሄ ላፕቶፕ 50 ሺህ ብር ብዬሽ 30 ሺህ ብር ይዘሽ ብትመጪ ወደሽው ግዴታ በዛ ዋጋ ላታገኝ ትችያለሽ። እና ከስተመሩ አቅሙ ይወስነዋል። ላፕቶፑ አሪፍ ለመሆን ግዴታ
እንደነገርኩሽ በጀቱ ይወስነዋል ማለት። አሁን ለምሳሌ ከዚህ በታች ላፕቶፖች አሉ የኛ ሀገር መለዋወጫ ማን ነው ዩዝድ ሰው የተጠቀመበት ማለት እነሱ ቀይረው ያመጧቸው እነሱ ይኖራሉ። ከዛም በታች ማለት ከ40 ሺህ በታች እና እንደዛ ታይፕ ስለሚኖራቸው የከስተመሩ በጀት ነው የሚወስነው። በዛም ዋስትና አለ። ዋስትና የካምፓኒ 1 ወር የሶፍትዌር 1 አመት አለው ማለት ነው። ካምፓኒ ማለት ሃርድዌር ችግር ካለበት እስከ 1 ወር ቼክ አድርጎ ማምጣት መብታለች። 1 ወር በጣም ብዙ የክፍለ ሀገር ሰው ደርሶ ስለሚሄድ ለዛ ነው እንጂ 1 ቀን ቼክ አንድ ሃርድዌር ማለት ለምሳሌ ስፒከር፣ ፍላሽ ፖርት፣ ኪቦርድ ማይሰራ ካለ እሱ ቼክ ለማድረግ 1 ቀን በቂ ነው ማለት ነው። ግን 1 ወር መሰጠው አንድ ሰው ካንተ ኮምፒውተር ገዝቶ ለመቀየር ወይም ደግሞ ለመመለስ ይፈልግ ሁኔታ ማራጮችን ተጠቀሙ መቀየር ከፈለገ ለምሳሌ አብዛኛው ከስተመር እስካሁን የገዙኝ ቀያሪ እያደረጉ ነው። አፕግሬድ ማድረግ ይችላሉ፣ ዳውን ግሬድ ማድረግ ይችላሉ፣ መብታቸው ነው። ግን ያ ከስተመር ምንድነው የገዛው ላፕቶፕ በጥሩ ሁኔታ መያዝ አለበት። አያያዝ ይወስነዋል ማለት ነው። እንደፈለግሽ ይዘሽው ተበላሽቶ ተጫጭሮ ካመጣሽው ያው ዋጋው ይቀንስብሻል ማለት ነው። እሱ ደረጃ ስለሚኖረው ከኛ የገዛ ከስተመር ኤክስቼንጅ አፕግሬድ ዳውን ግሬድ ማድረግ ይችላል ማለት ነው። አብዛኛው ኮምፒውተሮች ላይ የምናያቸው ነገሮች እንግዲህ የመጋል አለና እሱ ምናልባት እንደ ቻርጅ እሱ ጥሩ ሀሳብ ነው። አሁን የሚግለው አብዛኛው ጊዜ ቅድም እንዳልሽው ሃርድ ዲስክ የሚባሉ ላፕቶፖች አሉ። እነሱ ይግላሉ። ሲጀመር እሱ ላፕቶፕ አይመከርም በአሁኑ ሰዓት ስሎም ስለሆነ ማለት ነው። ሁለተኛ አንድ ላፕቶፕ የሚግለው በጣም ስሊም ከሆኑ አንዳንድ ባህሪያቸው የሆኑ ላፕቶፖች አሉ። አብዛኛው ጊዜ ሌኖቮ ላይ ይታያል። እነሱ ባህሪያቸው ነው፣ ምንም ሳይድ ኢፌክት አያመጡም። ማለት ሁሉም ሌኖቮ ሳይሆን ታይፕ አላቸው። በጣም ስሊም እንደዚህ ቀጭን ነገሮች ከሆኑ ዋይፋይ ኮኔክት ስታረጊ ይግላሉ ላፕቶፖች ማለት እና ደግሞ ግዴታ አፕዴት ማድረግ አለብሽ። ልክ ዋይፋይ ኮኔክት ስታረጊ ማንኛውም ላፕቶፕ አውቶማቲካሊ አፕዴት ስለሚያደርግ ያ አፕዴት ካልጨረሰ የመጋል ባህሪ ይኖረዋል። አንዳንድ ነገሮች የሚሰሩትን እንዳይሰሩ ሊያደርግብሽ ይችላል። እሱ በተቻለ አቅም አንድ ደንበኛ ከገዛ በኋላ ዋይፋይ ኮኔክት አድርጎ አፕዴት ማድረግ አለበት ማለት ነው። አብዛኛው ነጋዴ የተለያየ ቦታ አዲስ ብሎ ይሸጣል። ነጋዴ ግን አዲስ የሚባለው ከጄኔሬሽን አንጻር ስለሆነ ብዙ ሰው እየተበላ ያለው በዚህ ኬዝ እና በጄኔሬሽን ስለዚህ ጄኔሬሽን እያዩ ቢገዙ አቅማቸው ራሱ ማይደርስ ከሆነ አዲስ ሳይሆን ደና ጥሩ ይዞታ ላይ ያሉ ዱባይ ዩዝዶች አሉ። አቅም ባማከለ መልክ እነሱ ቢገዙ ይሻላል። አንዳንድ ሰው አዲስ ብሎ በአእምሮ ስሎት ይመጣና ያ ላፕቶፕ ከጄኔሬሽኑ አንጻር አይደለም የሚጠብቀው። ለምሳሌ የ2012 ምርት ሆኖ አዲስ ብሎ ይጠብቃል። እንደዛ አይገኝም እና በተቻለ አቅም ጄኔሬሽኑ ማተር ስለሚያደርግ ዋጋው በእርግጥ ጄኔሬሽን በጨመረ ቁጥር ዋጋው ይጨምራል፣ ፐርፎርማንሱ ይጨምራል። ትክክል። ያው ዋጋው ነው ቅድም እንደነገርኩሽ ፕራይሱ አቬሬጅ ስላለው እሱ ነው የሚያማክለው እንጂ አንቺ 50 ሺህ ብር ይዘሽ መጥተሽ አዲስ አገኛለሁ ብትይ አታገኝም። ቦዲው አሪፍ ሊሆን ይችላል ይዞታው፣ በዛ ዋጋ ግን አዲስ አይገኝም። አዲስ የሚባል ላፕቶፕ ከጄኔሬሽን አንጻር እንደነገርኩሽ 13th 14th 15th ጄኔሬሽን እነሱ ናቸው። ፕሮሰሰሩም ከፍ ይላል። ሎጂካ ፕሮሰሰር ይባላል። ጄኔሬሽን ከፍ ባለ ቁጥር ሎጂካ ፕሮሰሰሩም ከፍ ይላል ማለት ነው። አድራሻ ቦሌ ብራስ ይጎ ቸርች ፊት ለፊት ለአሚር ቢልዲንግ 2ኛ ፎቅ አማን ኤሌክትሮኒክስ ብለው ቢመጡ ያገኙኛል ማለት ነው። እኛም እናመሰግናለን። ቴንኪው በጣም ውድ ተመልካቾቻችን፣ በዛሬው የቢዝነስ ሪቪው ፕሮግራማችን በአማን ኤሌክትሮኒክስ ተገኝተን የኮምፒውተር ዋጋ ምን ይመስላል የሚለውን እንግዲህ ያስቃኘናችሁን ይመስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ።